ኧረ ይትባረክ እንደው አፈርስ ሆነልህ በእናትህ አጥንት ይዣለሁ ዝም በል በእናትህ አጥንት አይበሉኝ እና ስለሌለኝ አይደለ አንፈልግም ሂድ ያላችሁኝ እኔ ልጅ እኔ ሆደ ቡቡ አይዞሽ እኔ አባት አለውልህ ነው አባቴ እዚች ላይ እንቱ በልና እነዚህን ካረግልሃል ዞር በል ሕፃን ልጅ መሰልኩ እንዴ ትልቅ ሰው እኮ ነኝ ትልቅ ሰው ከሆንክ እንደ ወንድ ቀጥ ብለህ ቁማ እዚህ አትልመጥመጥ እኔ ይነፋረቃል ወንድማ ወንድ ነኝ ወንድ ልጅ ሲከፋ ያለቅስም ያለማን ነው ቆይሻው ምን ተነካና ነው እንደዚህ ሆድ የሚብስህ የማይመቱት ልጅ ሲቆጡት ያለቅሳል አሉ አንተም ወንድሜ እሳቸውም መካሬ ምላችሁ ሁለታችሁም አንፈልግም ብላችሁ ስታገሉኝ ነዋ እውነትን ነው በዚህ ጊዜ ማግለልና መድሎ ይቅር ሲባል እነሱ ግን አንተን ያገሉሃል እሺ በቃ እናገልህም እኚህ ክፉ አባትህ እኮ ነው እኛን የሚያጣሉን እሱን ተውት እሱ በእኔ ጉዳይ አይመለከተውም እሺ እኛን ይመለከታችኋል ካልከን በመከርን መሰረት ሄደ በእምነትን ጠየቅካት እንደዚህ ብለህ በክብር አትጠይቀኝም አረን ጠይቀሃለን የተከበሩ አቶ ይትባረክ ሆይ አቤት ክብርት እናት ሆይ ኧረ በባዶ ሜዳ መከባበር ይኸውልህ በደንብ እንድትከባበሩ ከሆነ ዩኒቨርሲቲ በግዢ የክብር ዶክትሬት ላምጣላችሁ እንዴ አይ አንፈልግም እሱን አንፈልግም እኛ የክብር ዶክትሬት መርፌ አንወጋበት ደግሞ ያርግብንና እናት ድንገት ስልጣን ላይ ብንወጣ አበሻ መፈላፈል ይወዳል የትምህርት ደረጃችሁ ከየት ነው የመጣው ብለው ቢጠይቁን ምን ይውጠናል ኧረ ምን ጣጣ አለው ስማ እንዴ በተመሳሳይ ምርት አትታለሉ ተባለ እንጂ በተመሳሳይ የትምህርት ማስረጃ አትታለሉ አልተባለም ሰማኝማ ይትባረኪ ወዬ እናቴ ወዬ ትበልህ በምንዬ አሜን በለ ገና ወዬ እንድትባል ምርቃት ላይ ናችሁ አዋ እንዴ ወዬ አለች ማለት እኮ ፍቅራችን እንዲቀጥል ሲሰጠችኝ ማለት እኮ ነው ውይይት ብዬ ይህን ሁሉ የለፋው ፊት ብቻ እንዲሰጥህ ነው እርሶ ሰውዬ ምንድን ነው በየመሃሉ ጥልቅ የሚሉት ናይልኝ እያለ ሲዘፍን ከጀርባ ቆሞ ናይለት እንደሚለው የገድል ማሚቶ ሆኑብን እኮ እሳቸውን ተዋቸው ይትቤ ወዬ እንግዲህ የት አስሬ ወያት በለኝ በእምነት መሰልኩ እንዴ ቢሆኑልኝማ ደስታዬ ነበር እየመጣሽ ተኚ አለ ሰውየው አንተ የጎረቤት መድኃኒት ነው ሲባል እዚሁ ትጀናጀናለህ ሄሎ በምንዬ አቤት ማልበል በምንዬ ይሄማ አይደረግም እንዴት ስልኬን ሴቭ አታደርጊውም እንዴ ስንት የማይረባ አለ እሱም በካልቾ ጠልዘሽ አስወጥተሽ እኔም ማስገባት ነበረብሽ ይቅርታ ስልኬ ተሰርቆ አዲስ ቀፎን ያስኩት ማልበል በማየሙት ወይኔ በስልክ ደግሞ እንዲኑ ድምጿ የሚያምረው ሄሎ ምን አልከኝ ወይ አለውልሽ አንቺ አትጥፊብኝ እንጂ ስልክሽ ድራሹ ጥፍት ይበል ኡፋ ማንነትን የማትናገር ከሆነ ዘጋው ነው በምንዬ እኔ ላይማ ጨክነሽ እንደዚህ አታደርጊም እንዴ ስንት በርና ጉሮሮ የሚዘጋበት እያለ እኔ ላይ እጅሽም እሺም አይልሽም ማነው ለፍታጣ ሄሎ በምኒ ሄሎ አሬሎ አጉል ገባው ተግባባው ብዬ ስቀብጥ መብረቃው የሆነ አዘጋግዘግታ ገላገለችኝ እኮ አንተ ሰይጣን ሰውዬ በቃ ተወኝ አልፈልግም እናቴ እኮ ናቸው ኧረ እኔ ትችላለሁ እንደው ይትበዬ ስትል አንተ ወዬ ስትባባሉ ገርሞኝ እንጂ ስማኝ ትባረክ ምንም ዙሪያ ጥምጥም ሳትዞር መልስ እሺ እዚሁ ቁጭ ብዬ የትም ሳልዞር መልሳለሁ እኮ
አንተ እኮ እኛን አዞርክብን እንጂ አንተማ ቁጭ ብለሃል። አሁን የተጠየቀውን ብቻ መልስልኝ። በእምነትን ጠየቅካት ወይስ አልጠየቅካት? ምን ብዬ? እንዴት ነው ስራውን ለመድሽው ብለህ? ኧረ ምን መልመድ ብቻ እናንተዬ፣ የምትገርም ሴት ነች። ስንት ዓመት የተጠራቀመውን ሥራ በአንድ ቀን አልሰራችሁም መሰላችሁ? እስቲ ሙት በለኝ። ሙት? ኧረ እዛ ፍቅር እስከ መቃብር እንዲሆንላችሁ እሷንም ጥራትና ተያይዛችሁ ፍግም በሉ። ምን አደረግን? ምንም። እናንተ ምን ታደርጋላችሁ? አንተ እኮ አድናቆትን የገለጽክላት። ግን እንደ ይቅርታ አድርጉልኝ እናንተ፣ ለዚች ልጅ ደሞዝ ቢጨምርላትስ? እኔም እንደዛ ነው እያሰብክ ያለሁት አደል? አዎ። ደሞዝ መጨመር አይደለም፣ የሥራ መልቀቂያ ያስገባና በአንተ ቦታ እሷንም ሹማት። ስራዬን ልለቅ? ስራዬን እኮ ወደዋለሁ። በእምነትንስ ተወዳታለህ አይደል? በጣም ነው የምወዳት። እንደው መውደዴን ለመግለጽ ቃላቶች እስከሚያጥሩኝ። እኔን ወንድምህን እኔ እያለሁ ለምን ቃላት ያጥራል? እኔ እሰጥሃለሁ። ማላስቸግር ከሆነ እሺ ስጠኝ። ይኸውልህ ስታገኛት ቂጤ እስከሚንቀጠቀጥ ድረስ ነው የምወድሽ በላት። እንዴ እንደዛማ አልላትም። እንዴ ቂጤ ምናምን ስላት ባለጌ ብትለኝስ? ግን ይትባረክ እየቀለድክ ነው? ሳላስበው ቀልደኛው እንኩኝ እንዴ? በምንም እየደጋገመች እየቀለድክ ነው፣ በጣም ቀልደኛ ነህ ስትለኝ ነበር አደል? አዎ። እንዴ ይተቤ አንተ ያልተዘመረልህ እኮ አንደኛ ቀላጅ እኮ ነው። አንተን አላምንም። እናት ይንገሩኝ። እናት እኔ ቀልደኛ ነኝ እንዴ? እሷ ምን ብላ ትነግራለች? ስንት ስራ አለባት። መካሪዎች አሁንስ ተስፋ አልቆረጣችሁ? በሏ 50ዋን ቁጭ ብድግ ለማለት ተማሙቁ። ይትባረክ ስማኝ፣ እስከ መጨረሻው ነው የምንጣለው። አረ ጠላታችን ይጣላ። ማንን ደስ ይበለው ብለን ነው የምንጣለው? ለጠላት መጫወቻ አሳልፈ እየሰጠህን ማንን ደስ ይበለው ብለን ነው ትላለህ? ሰውዬ ለምን ስነ ስርዓት አይኖርህም? አረ ከኔም አልፎ ለሀገር ለምድሩ ለጎረቤቱ የሚተርፍ ስነ ስርዓት ነው ያለኝ እኮ። ካለ ማንነትን ተናገራ። በእምንዬ ዶላር እኮ ነኝ። አንተ ነህ እንዴ? እኔ ደግሞ ማን ነው የሚጨማለቅብኝ ብዬ እኮ። አረ እኔ መጨመላለቂ አልነበረም። ያው በስራ የተወጠረውን አይምሮሽን ሳቅ ጨዋታ ፈጥሬ ሪላክስ ላደርግሽ እኮ ብዬ ነው። ይቅርታ፣ እኔ ብዙም እንደዛ አይነት መለፋደድ ደስ ስለማይለኝ ነው። እሺ ጥሩ እኮ አይደለም፣ ትጎጃለሽ። ለምንድን ነው ቶሎ ቱግ የምትይብኝ? ተይ እንጂ። አረ አላልኩም እንዴ አልሽ እንጂ እንደዚህ ቶሎ ቱግ ስትይ እኮ ይመጣል ያልሽው ሴጣንሽ የሚመጣ ሳይሆን እኮ አብሮሽ ደባል የሚኖር እኮ ነው የሚመስለው። እሺ ቦርሳዬን የሰረቁትን አገኛችሁ? ከቦርሳው በፊት ስለ ጤንነት እንጠይቅ እንጂ የጤናን ጉዳይ እንደ ቀልድ አትዩ እንዴ። ስንቱ ድንገት አይደል እንዴ ከቤቱ ብድግ ብሎ ወጥቶ በዛው ድፍት ብሎ ዜናው ነው የሚቀረው። እሺ እንዴት ነህ? ደህና ነህ? እኔ ደህና ነኝ። እንዴት ነሽ? ደህና ነኝ። ምን ነው ድምጽሽ ስልል አለ? ናፍቄሽ ነው አይደል? ምን ማነው የሚናፍቀኝ? ማለቴ ቦርሳሽ አልናፈቀሽም? አሁን ብዙ ስራ ስላለብኝ ሌቦችን አገኛቸው እንዴ? ዶላር እኮ ነኝ። ከኔ ታባታቸው ሊያመልጡ ይኸውልሽ፣ እንደ ማይክል ጃክሰን ራሱ ፊታቸውን ቢያስገለብጡ ማለት ነው አነፍንፌ ነው መለያቸው። እና ቦርሳውን ሰጡ? አንቺ እንደዚህ ሞጃ ነሽ? ቦርሳሽ ውስጥ እኮ 1765 ብር ከስሙኒ ነበረው። ትዛ እንደነበረው ትዝ አይለኝም። አዎ እንዴ ባይገርምሽ ይኸውልሽ አንዳንድ ሴቶች የ20 ሺህ ብር ቦርሳ ይገዙና ቦርሳውን ብርግድ ስታዩ ውስጡ ያለው ስንት ነው? 20 ብር። ስልኬ ላይ በጣም ብዙ ዶክመንት ስላለ ብሩን ይሰዱትና ስልኬንና ቦርሳዬን ይመልሱልኝ። እኔ እያለሁልሽ ይኸውልሽ ቦርሳሽ ራሱ ቢጨማደድ አልቀበላቸውም። ይኸውልሽ ጆሮአቸውን እንዲይዤ እንደ ጅራፍ እያጮኩኝ ማለት ነው 5 ሳንቲም ሶልዲን ሳይጎድል ነው መቀበልልሽ። እሺ በል ደህና ዋል።
ኧረ እቺ ልጅ ምንም ቀልድ አያስቃትም እንዴ? እኔ ደግሞ ጥሎብኝ ኮስታራ ሴት ነው የምወደው። አንገበገበኝ ፍቅሯ እንደ ሰዓት አቃጠለኝ ፍቅሯ እንደ ሰዓት ለበለኝ ፍቅሯ እንደ ሰዓት ወይኔ ተቃጠልኩልሽ ወይኔ በሚሄድዬ ስማ እኔ ሌላ ወሬ አልፈልግም። በእምነትን እንደምትወዳት ነገርካት ወይስ አልነገርካትም? እንዳልገባው ስሸሽ ቆይቼ በመጨረሻ ፈነዱት። ምንድን ነው ብቻህን የሚያልጎመጉሙህ? የተጠየቅከውን መልስ። እናንተ ልጁን በጭንቀት ልትጃፉት ነው እንዴ? እኮ ልፈነዳ ነው እኮ ተቃጠልኩ እኮ ተጨነቅኩ እኮ ብትል ማንም ሰው አይለቅህም። የተጠየቅከውን መልስ። እንዴ እናንተ ግን የፍቅር ጉዳይ እንዴ? የፍቅር ጉዳይ እኮ የስሜት ጉዳይ ነው እንዴ? ዝም ብለህ አይታችሁት ከዚህ ሰው የስሜት አትረዱም እንዴ? አልነገራትም? እንዴት አይገባችሁም? እርሶ ሰውዬ እርሶን ያናገሩት ሰው የለም። እሱ አፋለው አይደለ? እሱ ራሱ ይናገር። ሂጂ እዛ የምትጮይበት ጮይ፣ እኔ ላይ እንዳትጮይ። ምን ታወራለች? ሂጂ ነገሩ ተይው። በዚህ ዕድሜ 50 ቁጭ ብድግ እናቴ ከዚህም በላይ ሊያስጮይ ይችላል። እኔ እኮ ይህንኑ ሽሽት ነው። አንዴ መንገድ ለመንገድ አንዴ በየካፌው ፋንታ አልቀረኝ፣ 2 ሊትር ውሃ አልቀረኝ ስጋት ቆይቼ የመጣሁት። ከፈለክ አሁንም አንድ ባልዲ ውሃ ተዘጋጅቶ ትጋታታለህ። መልስልኝ። ነገርካት ወይስ አልነገርካት? መልስ። ምን ቁልጭ ያደርጋል? መልስ። አልነገርኳትም። የተመገላገለን ወይኔ የተመ ወይኔ የተመ ወይኔ የተመ ወይኔ የተመ ወይኔ የተመ ገላገለን። ንጉሥ ሲጠበቀ ነበረውን አደገኛውን ነገር አሁን ከብዙ ጭንቀት በኋላ የተመ አልነገርኳትም ብሎ ገላገለን። ናተነስቶ እኔስ እሺ እችለዋለሁ። እቺ ዕድሜ ጠገብ አሮጊት በዚህ ዕድሜዋን 50 ቁጭ ብድግ ስትሰራ አታሳዝንህም? የምን ቁጭ ብድግ? እንደዚህ ነው እንዴ? እንደዚህ ከዚህ በኋላ እዚህ ቤት ውስጥ መጥተህ እናት ተስፋ ምከሩኝ ብትል በቴስታ ነው ምነክርልህ። እሺ ኧረ እኔም ብሆን ጭኑ ስር ገብቼ ነው የምመዘልገው። እናቱ ዛቻና ማስፈራሪያሽን ከቁጭ ብድጓ በኋላ ታረጋት። እኔ እሷን እቆጥራለሁ፣ አንተ ደግሞ የእሱን ትቆጥርና ታግዘኛለህ። አላግዘው ገና አንተ ከጎረቤቶች አይደለም ከጎረቤት ሀገር ታቆራርጠኛለህ። እሱ ጣጣ የለውም። እነዚህ ሰዎች ከአንተ የኢኮኖሚ ጥገኝነት የሚላቀቁ አይደሉም። በዚህ አትስጋ። ፍሬንድ እንነሳ ታንዳ ቢባል እንግሊዝ ቃል ነው። ማሚ ቶሎ ፈጠን፣ እኩል እንዲጀምሩ። ሬዲ ኦኬ። ወረድ ማሚ ወረድ ነው። ወረድ ነው። ወረድ ነው። ወረድ ነው። ወረድ ነው። ወረድ ነው። ወረድ ሶስት። እሺ በቃ የእናንተን እኔ ልስራላችሁ። ምን አስጠፋኸኝ? ከእንደገና እንጀምራለን። እሺ ወይኔ ዛሬ ተዋረድኩ። ትልቋን ሴትዮ መሬት ላይ እንደባለልኳችሁ እኮ። ወይኔ በእነሱ ቤት እኮ እኔን ሰው አድርገው ይነግራታል ብለው እኮ ነው የተወራረዱት። እኔ ለራሴ ብጭብጭ ያልኩ በጭባጫ ቢጩ ነኝ። እነሱም ጅል ናቸው እንጂ መጀመሪያ ከመወራረዳቸው በፊት እኔ ጋር ደውለው ይትባረክ ነግረካታል ወይስ አልነገርካትም ብለው መጠየቅ ይችሉ ነበር።
ግን ትልቅ ሰው ቁጭ ብድግ ሲሰራ አይቼ አላቅም ነበር። በጣም አይደለም የሚያስቀው። ምስኪን እናትዬ ፍንድስ 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 አሉ እኮ። እኔ ፍንድስ ስለበልነው አይ እስቲ ቆይ፣ አይዞሽ አይዞሽ አይዞሽ፣ በቃ አይዞሽ አይዞሽ እናቴ። ወይኔ እግሬ ወይኔ እግሬ። አይዞሽ እንግዲህ አይዞሽ፣ በቃ የውሻ ቁስል ያድርግልሽ እንግዲህ። አሜን ልበልልህ? አዎ በይ፣ የውሻ ቁስል ያድርግልሽ ማለት እኮ ቶሎ ይዳንልሽ የሚል ምርቃት እኮ ነው። የውሻ ቁስል ያርግልህ የሚባለው እኮ ለተገረዘ ሕፃን ልጅ ነው። ግርዛት ብትይ አንድ ነገር አስታውሽኝ። የድሮ ሰዎች እንደው መገረዝና መንቀዥቀዥ እንደው ምን አገናኝቷቸው ነው ሴቱን ሁሉ ገርዛችሁ የጣላችኋቸው? ምን አቅልሃለሁ እኔ ይሄ የመገረዝ ጎጂ ባህል ጥቃት አልደረሰብኝም። ምን ሲፈጥረኝም ጨዋ ነኝ የተፈጥሮ ግርዝ ነኝ ልትይኝ እንዳይሆን ብቻ። እናቴ በጣም ኃይለኛ ስለሆነች ይብል ጭን ስር ገብታ መስለ ዳርጋ ስትቆነጠጥ ከመገረዝ በላይ ስክን ነው የሚያደርግ። አሃ አሁን ተቆጪና ቆንጣጭ ስላጣሽ ነው እንደዚህ ቀዥቃዣ አይሆንሽው። አንተ ወስፌ አሁን ምን አድርጌ ነው የተንቀሸቀሽኩት? በየለቅሶ ቤቱ ከቁም ተስካር ጀምረሽ 40 ሰለስት 12 እያለሽ ድንኳን ትሰብሪያለሽ። የሀብታም ለቅሶ ካገኘሽማ ሙት ዓመት 7 ዓመት እያለሽ መውጫ የለሽም፣ አትፋችም። ታዲያ እኮ ይሄ መንቀዥቀሽ ሳይሆን ማህበራዊ ህይወት ነው። ማህበራዊ ህይወት በሚል ሰበብ አይደል እንዴ በወጪ የሰውን ኢኮኖሚያዊና ማህበራዊ ህይወት የምታቃውሽው? ምን አድርጌ ነው የማቃውሰው? እነሱ ካልቀበጡ እኮ ለነፍስ ይማር ቆሎም ንፍሮም በቂ ነው። ለቅሶ ቤቱ ወጥወጥ ካልቸተተማ መች ትቀመጫለሽ? ፊትሽን አስመትተሽ እጠፍት ያለሽ እንጂ አንጀት ይታጠፍ። አንተ እኔ ይሄን ያህል የምግብ ችግር አለብኝ እንዴ? የምግብ ችግርማ የመላው የኢትዮጵያ ህዝብ ችግር ነው። አንቺ እቤትሽ ምግብ ቢኖር እኮ የድግስ ምግብ ስለምትወጪ አነፍንፈሽ ነው የምትሄጂው። አነፍንፈሽ። እሱስ እንኳን እውነት የድግስ ምግብ በጣም ነው የምወደው እኮ። ሰርግ ቤትም ከድግስ ሰርግ እስከ ሆቴል ሰርግ ድረስ አሙቁልኝ ነሽ። ድግስ እንኳን ቢጠፋ ክርስትና ለመብላት ወንድ ልጅ ተወልዶ የሌለውን በዓለም የሌለውን የማይባለውን የክርስትና እናት ካልሆንኩት ያለ እሰይ ደግ አደረኩ። ይዤ ስላልሄድኩ አይደለ እንዲህ ኮምፔ ተንጫጫው። እኔማ መገረዜ ጎዳኝ እንጂ የሰፈር ጎረቤት አይደለም ድንበር ተሻግሬ ጎረቤት ሀገር ድግስ አይቀረኝም ነበር። በል በቃኝ። በእጅህ እሸኝ እንጂ በነገር እሸኝ አልኩ እንዴ? እሺ አሽሻለሁ፣ ግን ትንሽ ስነካሽ አትበይ። አንቺ ኢትዮጵያዊ አይደለሽ እንዴ? ቆፍጠን በይ። ሐሞተ ቆምጣጣሁኝ እንጂ። የኢትዮጵያውያን ሐሞት ቆምጣጣ ነው እንዴ? አዋ ጎሽ፣ የኔ ሐሞት ቀማሽ። የፈረንጆቹስ ሐሞት ይጣፍጣል? ኧረ ተው እንዴ! በፍቅር በቆንጆ ሴት ልጅ አምላክ ይዣችኋለሁ። ቦርሳውን ስጡኝ። አንሰጥም። አይደለም መንበርከክ፣ ለምን በዳዴ አትሄድ? አክብሬያችሁ ስለተንበረከኩላችሁ ነው እንዴ? አሁንስ አበዛችሁት። ቁማ። እሺ ቆመስ? ያው ቆሜው የተንበረከኩበትን ስለደከመኝ እግሬን አፍታታለሁ። ሰውነት እንዴ ለምን አልኩ? ተሰነዝራለሁ ብትኖር እንደውም የተወጠርክ ፊኛ ነገር ነህ። አስፓልት ላይ እንደ ኳስ እያነጠርን ነበር የምንጮትብህ። ሳይቸግረኝ የእኔ ሰው ናችሁ ብዬ ጸብ እንደምፈራ ስለነገርኳችሁ ነው አይደል? ባትነግረንስ? ይኸውልህ ይታያል። ሆዱ ውስጥ ከትቼ ይኸውልህ የበላውን ቁርስ ነው የምመረምርልህ። ኧረ በስመ አብ! ጨክናችሁ በዚህ ሰው ትወጋላችሁ? እንደ መስቀል እናሳልምበታለን። ለነገሩ እናንተ ምን ታደርጉት?
መንግስት ነው ህግ አላስከብር ብሎ የልብ የሰጣችሁ። መንግስት ነው ለኛ ልብ የሚሰጠን? አዋ አለዛማ የወለደች 4 ሴት አልጋ ስር የሚቀመጥ ቢላ መች ይዟችሁ ትዞሩ ነበር? ስማ መንግስት እንኳን ለኛ ልብ ሊሰጠን ሌላ ሀገር የሚወጋበት ልብ ከፈለገ እንሰጠዋለን። ወይኔ ጉዴ! አረ እንዴ ልጅቷን እኮ ጆሮአቸውን ይቀበልልሻለሁ ነው ያልኳት። አረ ተው እንዴ! እንደዛ ካልካትማ በቃ ራስ ጆሮውን ያዝና እንሰጣለን። እሺ ለሱ እኮ ቀላል እንዴ! ታላግጣለህ እንዴ? እንደዚህ ነው ጆሮ የሚያዘው? ውይ እረስቼው እኮ ነው፣ ይቅርታ። ያውሽ በል ድሮ ይኸውልህ ሕፃን ሆነን ስንቀጣ እንደሚያዘው ያዝ እንዴ። እኔ ምን አጥፍቼ ነው የምቀጣው እንዴ? ለዞም እኮ የሰፈራችሁ ልጅ ፍቅረኛ ልይዝ ስለሆነ ልታበረታቱኝ ከጎኔ ልቆሙ ሞራል ልሰጡኝ ነው የሚገባው አይደል እንዴ? ምን አይነት ባለጌ ነው? በእኔ ምክንያት እንደዛ ጉብ ቂጥ ስላሉ መልሼ እስቅባችኋለሁ? ነውር ነው ይሄ፣ ነውር ነው። መቼም ከጎረቤት ጋር አያኗኑረኝ። ለእኔ ብለው እንደዚህ ወገባቸው ኪቀጥን ድረስ ከፍ ዝቅ ብለው መሳቅ ሳይሆን የሚገባኝ ላም መተኪያ እንዲሆናቸው ቆንጆ ጠቦት ገዝቼ ቆንጆ ቅቅል፣ ዱለት፣ ሾርባ ማለት ነው። ኧረ አሁንም ሳኩኝ። እኔ አልስቅም፣ በዚህ አልስቅም። እንዴት እኮ ከፍ ዝቅ እንዳሉ በሀሳብ እየመጣብኝ እኮ ነው የምስቀው። አይ እናት ነፍሶት አይማርም። በሳቅ ገደሉኝ እኮ። አንቺ ደግሞ እንደው የጀግና ሞቱ መራራ ነው የጎበዝ ልቡ ተራራ ነው ሲባል አልሰማሽም? ጀግና ሁኜ ማለቴ ነው። አንተ ሊጥ ጀግና የምሆነው ለቁጭ ብድግ ነው ወይንስ እንደው አደፋፍረ ልታዘምተኝ ነው? እናንተማ መቼ ትዘምታላችሁ? እኛ ለፀሐዩ መንግስታችን ፀሐይ እናወጣለን ብለን ፀሐይ ግባት በሚባል ጦርነት ዘምተን በጠራራ ፀሐይ እንፈጅ እንጂ እናንተማ መቼ ትዘምታላችሁ? ሲሉ ሰምተሃል። ለዛ ነው ቁጭ የሆነውን ልጅ አምጥተህ የቁጩ መክረህ ቁጭ ብድግ ያሰራል። ቁጭ ብድጉማ ያለምንም ገፋፊነት ስሜትሽን መቆጣጠር አቅቶሽ የደረሰብሽ ነው። አንተ የምን አባክ ስሜቴ ነው እኔ መቆጣጠር ያቃት? ስለ ቁጭ ብድግ እያወራን የምን ስሜት እንደልሽ ነው የምታፈጭብኝ? ስማ እኔ ሁሉንም ስሜቴን በስሌት ተቆጣጠር የምጓሰው ነኝ። እና የምላሽ ስሜት ለብቻው ምጾነው ቁጭ ብድግ መስራት ሲባል ዘሎሽ ያለው? አሁን አፍህን ዝጋ። በጥፊ ብዬ 5 የስሜት ሕዋሳትን እንዳላዛባው። ይሄማ ግፍ ነው። 5 የስሜት ሕዋሳቴን አዛብተሽ ሰው በማየት መለየት ሲገባኝ በመቅመስ ልለየው ነው እንዴ? የራስ ጉዳይ። ብትፈልግ እንደ ፖሊስ ውሻ በማነፍነፍ በሽታ አገኘ። አንቺ ስትዩ ለምንድን ነው ደርሰሽ እንደዚህ ቱግ የምትዩ? ነው ወይስ ከፍ ዘቅ ስትይ የቁጣ መቆጣጠሪያ ነርፍሽ ተበጠሰ እንዴ? አንተ አይደለህም እንዴ ልጁን ለፈለጣ ስታመቻቸው ካልመረቅሽው ብለ የገገምከው? እና ብገግምስ አንቺስ እኔ እድሜ ጠገብ ነኝ የኔ ምርቃት መሬት ጠብ አትልም ብለሽ አይደል እንዴ እንደዚህ አንጠባጦ የሚያስቀር ውርርድ ውስጥ የገባሽው? አባት የገባበት ጉድጓድ ግባ። ተይ እናት፣ እዚህ ቤት ካንቺ ጋር ኖሬ ስሞት ከአባቴ ጉድጓድ ገብቼ ከአባቴ ጋር ተቀብሬ የኔ የምለው የግሌ መሬት መቼ ሊኖረኝ ነው? መቼም አይኖርም። እሺ የተከበሩ ምክትል ከንቲባ ወይዘሮ እናት ለምንድን ነው የማይኖረኝ? እባክዎት ስማ፣ እኛ ሞራል የምንሰጥ ልጅቷን ስቆፍራት ነዳጅ ነው እንደሚወጣት። እንደውም ካልሰራ አንሰጠ።
ምንድነው የገዛ ወንድማችሁ ላይ እንደዚህ መጨካከን? እንዴ ወንድማችሁ አይደሉ እንዴ? ምንም ቢሆን ስንት ነገር አሳልፈን የለ እንዴ? ለሰው ምን እንደማደርግ ነው የማውቀው። አሁን ግን ለፍቅር ስለ የምከፍለው መስዋዕትነትን ያው እሰራለሁ። ችግር የለውም። እሺ ቆይ ስንት ነው እንድሰጣችሁ የምትፈልጉት? እሺ ንገሩኝና እንደራደር። በአስተያየት 5,000 ትከፍላለህ። ኧረ እባክህ 5,000 ብር እንዴ? በጥሬው ለበብኔ ራሱ ብሰጣት ማለት ነው ተንበርክካ ነው ቀለበት የምታደርግልኝ። እሺ ታዲያ ስጥና አንበርክካታ። ቆይ እሺ እንደውም ስራውን ያመጣሁት እኔ ነኝ። ስለዚህ ቦርሳው ተሽጦ እኩል ነው የምንካፈለው። ብሩን ከተቀበልክማ በይፋ ሌብነትን ተቀላቀልክ ማለት ነው። 5,000 ብር ከምከፍላችሁ ሌባ አይደለም ለምን ፈንጂ ተጠምዶብኝ አጥፍቶ ጠፊ መሆን አለው። እሺ ወደፊት ዓለምን ያንቀጠቀጠ ሌባ ሆነ ኢንተርቪው ስትደረግ ሌብነት የጀመርኩባት ቦርሳ እቺ ናት ልትል ነው? እሱን እንዴት ማለት ታወራለህ? ጉድ ፈላ እንዴ! የኔም ጉድ ቁጭ ብድግ እየሰራ ነው። ኦኬ እንደ ሪሲሊንግ እጅሽን ነክተው ቀጥ ብለው ሄዱ። ደግሞ ፈገግታው ደስ ሲል ከነ ፈገግታው እኮ ቁጭ ብድግ ሲል እኮ ወላይትኛ የሚጨፍር ነው የሚመስለው። ምን እየሰራ ነው? አልናገርም። ምኑ ነው የማትናገረው? አልናገርም። ምን ትጃጃላለህ አንተ? ቁጭ ብድግ መስራቱን ነው የማትናገረው? አልናገርም። እኔ የምለው እነዚህ አሽቋላጮችስ እሺ የቅጣታቸውን ነው። አንተ ምን ቤት ነኝ ብለህ ነው? ኦኬ በምኔን በፍቅር ስላላገኘሃት ፍቅሯ በላም መልክ ከሰውነት እንዲወጣልህ ነው? አልናገርም። ፈገግታሽ ግን አቦ በጣም የሚከሽፈው። ቆይ በእናትሽ ቆይ እንጂ ቆይ እስቲ በደንብ ፈገግ በል። በምኔ ስማ ብታጣትም ለሌላ ቺክ ማፈላለጊያ ይሆናል። እንደ ቅድሙ ፈገግ በላ። ምንድነው ተጨንቀህ የምትለው? ሸኖ ቤት ዱቅ ያልክ እኮ ነው የምትመስለው። ፈገግ። አልናገርም። እቺ ደግሞ በዛጉዌ ዳይናስቲ የቀረች ንግግር ነበረች። ዛሬ ነው እንደ ሰማሻት? አልናገርም። ኦኬ ገባኝ። መልስ ማትመልስልኝ እስካሁን የቆጠርከው እንዳይጠፋብህ ፈርተህ ነው አይደለም? አልናገርም። ኦኬ እስቲ 23 24 33 43 11 10 9 26 21 29 27 29 ወይኔ በምን እየደወለች? ዝም በል። ማን እየደወለች? አልናገርም። ተው ግን አላሳዝንህም? እኔ ልጅ አይደለሁ? ማን እየደወለች ነው ያልከው? በምንዬ ምነው ቆንክሳ? ፍጠን እንጂ ፍሬንድ። ቁጭ ብድግ እየሰራ ነበር እኮ 35 ላይ ነው። ቀጥል።
አይደለም 29 ነው። እርግጠኛ ነህ? እኔ እንጃ እርግጠኛ አይደለሁም። በምን እየደወለች ብለኝ ስደነግጥ ቁጥሩን ጠፋብኝ መሰለኝ። ችግር የለውም። ለነገሩም 29ም 35ም ያው እዛ አካባቢ ስለሆነ ዝም ብለህ አንተ ከ29 ጀምር። ቀጥል እስኪ። እንዴት አድርጌ እኔ ያልኩት በምን ይደወለች ስትል ሆዴ፣ ልቤ፣ አይምሮዬ በቃ መላ ሰውነቴ እምቢ አለኝ። እግሬም ብርክ ብርክ አለብኝ። እንዴት ብዬ ልስራ? ስማ እግርህ ብሬክ ካለማ በጣም አሪፍ ነው። ቁጭ ብድግ እየተሰራ ብሬክ መደነስ እንደሚቻል አዲስ ነገር ታመጫለሽ ማለት ነው። ብሬክ አይደለም ብርክ ብርክ ነው ያልኩት። ስደነግጥ እንደዚህ እግርህ ብርክ ብርክ ይላል አይደለም? እኔ ፈርቼ ስለማላውቅ እግሬ ተንቀጥቅጦ አያውቅም። ይንቀጠቀጣል እኮ። እናም እኔ በምን ይደወለች ስትል እግሬ ብርክ ብርክ አለብኝ። ቦታዋት እሷን በእናትህ ያን በሚያምር ፈገግታ የጀመርከውን ቁጭ ብድግ ቀጥል። እቺ ድንቃራ ባታደናቀፈን ኖሮ ይሄኔ ደውላ ባታቋርጠን ኖሮ ያ ፈገግታ ከቁጭ ብድግ ጋር እንዴት ይከይፍ ነበረ። ደንቃራ ያልከው በምን ነው? እሷን ነው። እሷ ደውላ ባታቋርጠን ኖሮ ያ ፈገግታ ይጠፋ ነበር። ደንቃራ ልትላትም አልፈልግም። ወዳታለሁ እኮ። የግል የሚባል መሬት የለም፣ ሁሉም የመንግስት ነው። እሱማ ቢያንስ በስሜ ይኑረኝ አልኩ እንጂ እኮ እንኳን መሬት እኔና አንቺም የመንግስት ነው። እንዴት ማለትማ የተወለድነው የመንግስት ጤና ጣቢያ፣ የምንኖረው የመንግስት ቤት፣ የተማርነው የመንግስት ትምህርት ቤት። እሺ ተምረን ከጨረስን በኋላስ የምንሰራው የመንግስት መስሪያ ቤት፣ ከዛ ስንጋባ የሚያጋባን የመንግስት ማዘጋጃ ቤት፣ ስንፋታ የሚያፋታን የመንግስት ፍርድ ቤት፣ በመጨረሻ ስንሞት የምንቀበረው የመንግስት መሬት። አረ ቆይ ገና ያልጨረስኩት ነገር አለ። ምን ነው አንቺ ተጣድፈሽ ድፍት ልታረጊኝ ቸኩልሽ? ብቸኩልስ ምን አመጣለሁ? የመንግስት ነኝ አላልክም? መንግስት ራሱ ድፍት ያርግ እንጂ እኔ ምን አቅም አለ? አልገባሽም እንጂ እኮ አንቺም እኔም የመንግስት ነን። ማ እኔ? እኔ አይደለሁም። ወደሽ ነው የምትሆኝው? በግድ? አዎ በግድ። ምን ነው አንተ 1 ለ5 ወይ በወጣት ሊግ የተደራጀው የመንግስት እንባ ነኝ አልክ? እንባም ሆንኩ ንፍጥም ሆንኩ አንቺም እኔም የመንግስት ነን። ችግር የለውም። የማን እንደሆንን ጀርባችን ላይ የተለጠፈው ባጅ ታይቶ እንለያለን። ምንም መለየት አያስፈልገውም። መቼም በዛ በድንጋይ ዘመን የተፈጠርኩ ነኝ ካላልሽ በስተቀር በዚህ ዘመን ሁሉም የመንግስት ነው። እንግዲህ አፈሙዝ ደቅነ የመንግስት ታደርገኝ እንደሆነ እናያለን። አሁን የተከበሩ ጊዜያዊ የመንግስት ግምጃ ቤት ኃላፊ ሆይ ሐሳቦትን በዝርዝር ይቀጥሉ። እሺ ይቀጥላሉ። ይቀጥሉ። መንገድ ላይ የተተከሉት አበቦች የመንግስት ናቸው። ዝናብም በከፊል በመንግስት ቁጥጥር ስር ሆኗል። ወደፊት ደግሞ ጠቅላላዋን በቁጥጥር ስር ለማድረግ በቅድ ላይ ነው። ፀሐይንስ አልተቆጣጠራችኋትም? ፀሐይን አልተቆጣጠርንም። ለምን? ፀሐይ 30 መንዝ ኦፍ ሰንሻይን በሚል ሀገራችንን እያስጠራች ስለሆነ በገዛ ፈቃዳችን ከመንግስት ቁጥጥር ውጭ አድርገናል። ቢሆንም ቃጠሎዋን መቀነሻና መጨመሪያ ብትገጥሙላት ጥሩ ነበር። ወይ እናት እንደው ለማቃጠሉና እንደው ለመለብለቡ የሰው ምላስ አይበስም ብለሽ ነው? አሁንማ እንደው ከላይ ሆነን የሰውን ወሬ ለመቆጣጠር እንዲያመቸን ሳተላይት ወደ ላይ ልከናል። ሳተላይት እንዴ? ለወሬ ሳተላይት ከሚልኩ አንተን አይልኩህም ነበር? ምድርም ላይ ሆነህ አልተቻልክም? እዛ ቢልኩ ደህና አድርገህ ወሬውን ትቦጠቡጥላቸው ነበር። አሁን ገና ገንቢ አስተያየት ሰጠሽኝ እኮ። ስሚኝማ፣ የተላኩት ሳተላይቶች ዱርዬና ዘልዛላ ከሆኑ ከሌላ ሀገር ሳተላይቶች ጋር ገጥመው ሱስ ምናምን ጀምረዋል መሰለኝ። ድራሻቸው ጠፍቶልሻል። እንዴ ዱርዬና ሱሰኛ የሚባል ሳተላይት አለ እንዴ? ታዲያ በተለይ የጃማይካና የአሜሪካ ሳተላይቶች ወደ ላይ ሲተኮሱ በጭሳቸው እየሰሩ ነው የሚሄዱት አሉ።
ኦ ወዴት ነው የምትገባው? ወደ ውስጥ ነዋ። ለምን ነው የምትገባው? እንዴ ምን አለበት? ቤተ እግዚአብሔር አይደል? አልጋሽን ልቀቂልኝ፣ እግሬን አጥበሽ ደግሞ አስተኝኝ አልልሽ? ቆይ ምን ሆነ ነው? ተነሱብኝ። እነማን ናቸው ቢነሱብህ? በስምንተኛው ሺህ ህዝብ በህዝብ ላይ ወንድም ደግሞ በወንድሙ ላይ ይነሳል ተብሎ የተጻፈው ትንቢት በእኔ ላይ ተፈጸመ። ይኸው ቦርሳዬን የሰረቁት ልጆች ናቸው የተነሱብህ? ቦርሳዬን የሰረቁት ልጆች ናቸው የተነሱብህ? እነሱ ላይማ እኔ ነኝ የተነሳውባቸው። ይኸውልሽ ደማቸውን እንደ መከልብ አድርጌ ደም ስራቸውን ደግሞ እንደዚህ ቆራርጬ እንደ አመት ባለ ቅርጫ አለ አይደለ? ክትፍ አድርጌ አንዱ እግራቸውን ወደዛ አድርጌ ነው የመጣሁት። እውነትህን ነው? አዎ እውነቴን ነው። እኔ ይሄን አላምንህም። ትች ምን ነው? ምን አለ እንድታምኚኝ በኪሴ ኩላሊታቸውን ይዤ ብመጣስ? እንዴ ደሞ እኮ አስቤው ነበረ። ድንገት ደም ስታይ አጦሉሉ ይደፋታል ብዬ እኮ ነው የተውኩት። የእውነት እንደዚህ አድርገህ ከሆነ እኔ የለሁበትም። አዎ እና እንደዚህ አይነት ዘግናኝ ነገር ውስጥ ልኖር ልትፈልጋለህ እንዴ? አረ እንደ ጲላጦስ ከደሙ ነፃ ነኝ ብሎ እጅ መታጠብ እንዴ? ላንቺ ቦርሳ ስለ አይደል እንዴ እንዲህ ያደረኩት? ላንቺ ቦርሳ ስለ ግን አታስቢ፣ ለደረሰው መከታተፍ እንደ ቦኮ ሃራም ኃላፊነቱን እኔ ወስዳለሁ። እንደውም ማለት ነው ያንቺን ደህንነት ለመጠበቅ ስል ከዛሬ ጀምሮ በይፋ ቦኮ ሃራምን ተቀላቅያለሁ። የኔን ደህንነት ፈጣሪ ነው የሚጠብቀው። ከሱ ዝቅ ብዬ ለማለት እኮ ነው እንዴ። አንቺ በዚህ ቁንጅናሽ እኛ ሀገር ስለሆነ ነው እንጂ ሌላው ሀገር ቢሆን በሪፐብሊካን ጋርድ ነበር እኮ መጠበቅ የነበረብሽ። በድርድር ልቀበልሽ አይደል እንዴ ያልከኝ? ምን ላርግ? አፍሪካዊ ባይል እርምጃ እንጂ በድርድርና በጠረጴዛ ዙሪያ መነጋገር መቼ ያምናል? ቢሆንም እንዴት የሰው ህይወት ታጠፋለህ? ከፈለገ ቦርሳው ይቀራል እንጂ። የቦርሳው መቅረት ሳይሆን ያንቺ እኮ መቅረት አሳስቦኝ እኮ ነው ቆራርጬ ቅንጥብጣቢ ስጋ አድርጊያቸው የመጣሁት። እኔ ደግሞ የት ነው የምቀረው እንዴ? እንትን ከዓላማሽ ስልኬ ውስጥ የምፈልገው ዶክመንት አለ አላልሽም? በሱ ምክንያት ካሰብሽበት ዓላማሽ ለመድረስ እንዳትቀሪ እኮ ብዬ ነው። የፈለገ ቢሆን የኔ ዓላማ ከሰው ነፍስ አይበልጥም። አረ ይበልጣል እንዴ! ያንቺ ዓላማ እንኳን ከነዚህ ሌቦች ነፍስ ይቅርና ከኔ ካሌንታና መከታሽ ከሆንኩት ነፍስ ራሱ ይበልጣል። አንተ ሰውዬ ምን ሆነሃል? ሰውዬ? የቱ ሰውዬ ነው? የቱ ሰውዬ ነው? ማን ነው? አሳይኝ። ማን ነው? አንተን ነው። በምን የኔን ሰውዬ? እውነት ትወዳታለህ? በደንብ ነዋ። በቃ እሺ፣ ሁለተኛ ምንም አልልብህም። እሺ አሁን ቀጥል። እሺ እቀጥላለሁ። ቀጥል፣ በእናትህ ቀጥል። እሺ ያው ፈገግታ ግን እንዲች ብሎ እንዳይቀንስ። አይቀንስም። ከስንት ነበር ጀምር ያልከኝ? ከ29 ቶሎ በላ። እሺ 29። ቆያ እንዴ አቸኩላ 1 2 3 አሁን ጀምር። 29 ምን ሆነሃል? ይትባረክ። ይሄም አይቆጠርም። ያ የሚያምር ፈገግታ እኮ ጠፍቷል። ጠፍቷል እንዴ? ታዲያ ቆይ አንዴ እንዲያውም አንስቼ ላሳየ። ይሄ ሊሙዚን የመሰለና የተለጠጠ ፊት ቶቶ አታሳየኝው። ፈገግ አልኩኝ። ፈገግ እስቲ ግን ቆይ በምን ይደወለች ያልከው እውነትህን ነው? አልናገርም። ትቀበል። ተነስ፣ እነግርሃለሁ። ተነስ። ይኸው ተነሳሁ። አንተ ምን ይሄ ማን ነው ስልክ? ያንተ እና በምን ምን ስለሆነች ነው እኔ ስልክ ለመደውለው? አሃ ሌላ ስሟ በምን የምትባል ልጅ ነች የደወለችልህ? ወንድሜ
አንተ መታቃት ሌላ በእምኔ ልትኖር ትችላለች። እኔ ግን በህይወቴ የማቃት አንድ በእምኔ ብቻ ነች። እኔ አንድ በእምኔ ነው የማውቀው እኮ። እኔ የማቃት በእምኔ እናንተ መስሪያ ቤት አዲስ ሰራተኛ ሆና የተቀጠረችው እናትህን የምትመስለውን በእምኔን እኮ ነው። ምን እንዴት ማለት ወዴት ለምን አትበልጃ ጭሳ አንተ ራስህ እዚህ ቁጭ ብለህ ላይ ያጨስክብኝ እኮ። እኔ እንኳን አላጨስኩም። ምናልባት የመንግስት መሆንሽን ጀስቱን ስለነገርኩሽ ውስጥሽ ጨሶ ይሆናል። ለካ መንግስቱላ መሬቱም ህዝቡም ሁሉ ነገሩም የራሱ ስለሚመስለው ነው ስልጣን አለቀም ብሎ ክችች የሚለው። ክችች እንኳን የሚለው ሁሉም መንግስት ሳይሆን የአፍሪካ መንግስት ብቻ ነው። ልክ ነህ። የአፍሪካ መሪ ነው የተገረስኩበት ወንበር ላይ ካልተገነስኩ ብሎ አለቅም የሚለው። ታዲያ ለዛ አይደል እንዴ ሁሉም የአፍሪካ መሪ እንደ ሾላ ፍሬ በድንጋይ የሚወርደው? የሚያሳዝነኝ ምንም ላይጠቀም እሱን ለማውረድ የሚያልቀው የደሃው ህዝብ ነው። ምን ታረጊዋለሽ? መንግስት ሲቀየር ባላቂቃነት አስመዝግቦ ነው መሰለኝ ለሚቀጥለው የሚያስረክበን። እርስ በርሳችን እየተባላ እናልቃለን። እሱማ የሰው ቋሚ የለውም። ግን ሰው በወጉ ሞቶ በወጉ መቀበር ይሻላል ለማለት ብዬ ነው። አሃ ቀብርህን በወጉ ያድርግልህ ለማለት ነው። አባትህ ጉድጓድ ግባ ያልሽኝ? እሱ እንኳን ስላናደድከኝ ነው። ልግባም ብትል አታገኘው። ምን ነው አባቴ በጠባብ ቤት የኖርኩት ይበቃል ብሎ የመቀበሪያ ጉድጓዱን እንደ 40-60 ኮንዶሚኒየም መሀል ከተማ ላይ ሰፋ አድርጎ ነው እንደያዘው? ለአንተ 10-90 መች አነሰ? የሰው ስሙኒ። ኧረ እባክሽ 10-90 እኮ ከክልል ውጭ ነው ያለው። ደግሞ ያለ ክልል መተህ እንዴት ትቀበራለህ ብለው አናቴን በዱላ ቢሉኝስ? አንትሬሳ እንዴ ከሞትክ በኋላ አናትህን የሚሉ ሊቀሰቅሱ ነው ወይ? መቀስቀስ ዱላቸውን ስላላየሽው ነው። እንኳን ሊቀሰቅሱሽ አናትሽን እንደ ቃሪያ ሰንገው እስከ ምጽአት ቀን እንዳትነሽ ነው የሚያደርጉሽ። አንተ ጉረኛ፣ አሁን አንተ ለምጽአት ቀን ብትነሳ ባትነሳ ማን ሰው ብሎ ሊፈልግህ ነው? ቀላል እፈልጋለሁ። የምጽአት ቀን ሁሉም ሰው እኩል ነው። ምርጥ ዘር የለ፣ አጋር ዘር የለ፣ የባለ ጊዜ ዘር የለ። ሁላችንም ከያለንበት አፈራችንን አራግፈን ብድግ ነው። ስለዚህ ሬሳም ዘር ብሔር የለውም። ሁሉም ሬሳ ኢትዮጵያዊ ነው። ማን ያለው? አልሰማንም እንዴ? ብጥብጥ ተነስቶ ሲበርድ ከንትን ብሔር 89 ከንትን ብሔር 79 ሞተ ሲባል። አሁን የሬሳን ብሔር መቁጠር ምን ይጠቅማል? ቀላል ይጠቅማል። በዚህ ሰዓት ከፍተኛ የሬሳ ብሔር ሽሚያ ነው ያለው። እነማን ናቸው የሚሻሙት? አጥፊና ጠፊ ናቸዋ። ከፍተኛ የተበዳይነት ቁጥር ለማስመዝገብ ከኛ ነው እያሉ ስለሚሻሙ አንዳንድ ጊዜ ሬሳው ራሱ ባለጥምር ብሔር ሊሆን ይችላል።